በኢትዮጵያ የባንክ ታሪክ ውስጥ በከፍተኛ የባለአክሲዮኖች ቁጥር የተቋቋመውና ፕሬዚደንት አልበረክትለት ያለው አማራ ባንክ አዲስ ፕሬዚደንት መምረጡ ተሰምቷል። እንደ ዘሀበሻ ዘገባ ከሆነ የአማራ ባንክ የዳይሬክተሮች ቦርድ ሰኔ 13 ቀን 2018 በኢትዮጵያ ስካይላይት ሆቴል ባደረገው ከፍተኛ ስብሰባ አቶ ይህነአለም አቅናው አዲሱ የባንኩ ፕሬዚደንት አድርጎ ነው የመረጠው። አዲሱ ፕሬዚደንት አቶ ይህነአለም በኢትዮጵያ የባንክ ኢንዱስትሪ ውስጥ ከ24 ዓመት በላይ የዘለቀ እጅግ ስኬታማ የሚባል የሥራ ልምድ ያላቸው ሲሆን አብዛኛውን የሥራ ዘመናቸውን በዳሽን ባንክ ውስጥ ከታችኛው የባንክ ኦፕሬሽን ጀምሮ እስከ ቅርንጫፍ ስራ አስኪያጅ፣ የክሬዲት እና የስትራቴጂ መምሪያ ዳይሬክተር እንዲሁም ደግሞ በምክትል ፕሬዚዳንትነት ደረጃ የሪቴል የሲኤምኢ እና የደንበኞች አገልግሎት ዘርፎችን በዋናነት በመምራት በከፍተኛ የኃላፊነት እርከን አሳልፈዋል ነው የተባለው። የአካዳሚና የሙያ ብቃታቸውን በተመለከተ ከአዲስ አበባ ዩኒቨርሲቲ በሂሳብ አያያዝ ወይም ደግሞ አካውንቲንግ የመጀመሪያ ዲግሪ ያላቸው ሲሆን በኢንፎርሜሽን ሲስተም ሁለተኛ ዲግሪ እንዲሁም ደግሞ የስራ አመራር ማስተርስ ያላቸው ሲሆን ከዩናይትድ ኪንግደም ታዋቂው ማህበር የላቀ የሂሳብና የፋይናንስ ኦዲት የሙያ ማረጋገጫ ኤፍሲሲኤ ማዕረግ የተጎናጸፉ መሪ ናቸው። ባንኩ በአሁኑ ወቅት የሚገኝበትን የእድገት ምዕራፍና ያሉበትን ተግዳሮቶች ከግምት ውስጥ በማስገባት አዲሱ ፕሬዚደንት ካላቸው የቴክኖሎጂ የስትራቴጂ እና የኦፕሬሽን ማኔጅመንት ጥልቅ እውቀት አንጻር የአገልግሎት ጥራትና የመልካም አስተዳደር ጥያቄዎችን በአጭር ጊዜ ውስጥ በመፍታት አማራ ባንክን ወደ ተሻለና አስተማማኝ የእድገት መስመር ውስጥ ያስገቡታል ተብሎ ትልቅ ተስፋ ተጥሎባቸዋል ነው የተባለው። እስኪ እናንተ ያላችሁን ኮሜንት፣ ሀሳብ፣ አስተያየት ሪሊ እኒህ መሪ እውነትም ታሪካዊ በሆነ መልኩ በኢትዮጵያ የባንክ ኢንዱስትሪ ውስጥ በከፍተኛ የባለአክሲዮኖች ቁጥር የተቋቋመን ባንክ ወደ ከፍተኛ ደረጃ ያሸጋግሩታል ወይ የሚል ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮ ጠቃሚ ሆኖ መረጃ ሰጥቷችሁ ከሆነ ላይክ፣ ሼር እንድታደርጉት፣ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ አክብሮት ግብዣዬ ነው። አመሰግናለሁ።